አፍዛደን ዛርጋብኝ ስለነበር ምንም አላውቅም። ና አይደለም ሃይባዬ አይደለም። እሱን ነገር እኮ ምን ታውቂያለሽ? እሱን ነገር ጉርብ ላይ ጠይቀኝ ማለት ነው። የኔን አጀንዳ አልከፍትም የልጆች ብር እያለ የኔን ጉዳይ ተራመጂ ይቅርታ ልጠይቅሽ ያጠፋሁትን ጥፋት ስትለኝ ማለት ነው። የኔን ይቅርታ አልፈልግም። መጀመሪያ ልጆችን እዳ እንክፈልና የኔን ጉዳይ ስለ ህይወቴ እኔ ነኝ የምጠይቅሽ ቢያ ይሄ በህይወቴ እኮ ማንም ሰው ያዝም አይደል እንዴ? ህይወት ነው። ህይወት የመጠየቅ መብቴ ነው። ጥግ ድረስ እሄዳለሁኝ። ሻለው ካልኩት ሰሚ ያንን ሰው አይጠይቅም። ምን ነው የሚጠይቀው? እንሰጥሻለን አልኳት። እንሰጥሻለን አልኳት እንጂ እሰጥሻለሁ አላልኳትም። እኔ እዛ እስከምገባ በቃ እንዳትጠይቂ ስላልሻት ሰሚራን አትጠይቅም። በህይወቷ እንዳትጠይቂ ለምን አልሻት? እንዳትጠይቂ ያልኳትማ ሰሚራ ራሷ እንዳትጠይቀን ብሩ ይሟላልን አለችኝ። እሷ ብሩ የዚህኛው ምትይ እንድናስተካክል አለች። አንቺ ችግር ነው ሰሚራ ስላለችሽ እንደከብት አዳምጪኝ። ሰሚራ ስላለችሽ እንደከብት ተነድተሽ ሄደሽ የምትያት ከሆነ እሷ ያንቺን ሪከርድ ነው አንቺ ነሽ ያንቺን ሪከርድ ነው የምትይዘው። ገባሽ? ኦኬ ብዙ ነገር እንደ ከብት ነው ስትነዳኝ የከረመችው አንደኛ። ሁለተኛ ደግሞ እኔ አሁን በዚሁ ምናልባት ቻንስ ያላገኘው እንዴ የመግባት እምለው ነገር አለኝ። እኔ ከመጣሁ እዚህ ራሱ ወንድሞቿን ራሱ ማለት ነው እቤት ድረስ ምን ብላኛለች? እኔ እንደመጣሁ ባለፈው ቤትሽን ሽጠሽ 4 ሚሊዮን ብር ቤት ሽጠሽ አገር ቀይረሻል አሉ ወንድሞቼ ራሱ ሊመጡ ነበር አለች። ወንድሞቿ የሚመጡት ምን ሊያደርጉ ነው? ለምንድን ነው? እኔ ፍቅር መስሎኝ በሰላም መስሎኝ እና እንዴት አመንሽ? እንዴት እንደዛ አልሽ? አንቺ እንዴት እኔ ደብቄ እንዴትስ እንደዛ አይነት ነገር አሰብሽ ብዬ ስላት ከሳውዲ ወዳው እንደመጣሁ ማለት ነው። አይ ሰው ነው ያለኝ። እሺ ያለሽን ሰው ንገሪኝ አልኳት። ልጆቹ ናቸው ያሉት አለች። እኔ ታዲያ 4 ሚሊዮን ብር ቤት ሽጬ ከሀገር ከዚህ ከደሴም ለቅቄ ቤተሰቦች አይ ወንድሞቼ ሄደን እንፈልግ ብለው ነበር አለች። የሷ ወንድሞች መተው የሚፈልጉት ለምንድን ነው? እኔ የዛን ሰዓት ምንም ነገር አልመጣልኝም። አሁን ግን አስተሳሰቧ ሁሉ አመጣጧ ሁሉም ነገር ደስ ስላላለኝ ይሄ ሁሉ ራሱ ጠይቂልኝ። ገብቶሻል? አሁን ነገሮችን ሁሉ ወደ እኔ ማላከክ እኔ ብያታለሁ። ባለፈው ራሱ ሰሚራ አልኳት አንቺ ሲሰርቅ አይጣላም። ይኸውልሽ ፈጡም ሌባ ሲሰርቅ አይጣላም። ሁሌም ሌባ ሲካፈል እንደሚጣላው ሌባ ደግሞ እርስ በርስ አይተማመን መሰላት። ቤቱን ፖሻሽ ወደ ለንደን ሄድሽ መሰላት። ሳውዲ ሲሄድ ማሪ ግን ይቅርታ ሳውዲ ሲሄድ አብረን እኔ ሳውዲ ጀምሬ ጨራርሼ መጥቼ እቤት ውስጥ ቁጭ ብለን ከኩዌት የመጣ ሽቶ ነበር። ይሄን ሽቶ እንጂ ተጠቀሚ ብዬ ሰጥቻት ያን ሁሉ ይዛ በቃ አትሂጂ አለችኝ። ትኬት ከተቆረጠ በኋላ ራሱ ምን አለችኝ? ተይውና አትሂጂ እኔ ብር አለኝ አለችኝ። እጥሰብ እንግዲህ እኔ ብር እንደሌለ ታውቂያለሽ። ያለውን ነገር እያወቅሽ እንዴት ነው ወደ ኩዌት እዛ ሂጅ ሰርቼ ኩዌት መመለስ አለብኝ ስላት እኔ ብር አለኝ። እሺ ብር አለካሽ 600 ዲናር ስጪኝና ማስጨራረሻ የዛን ጊዜ 200 ብር ስለሚያስፈልግ ኤርፖርት ላይ ለዛ 600 ብር ከስጡኝና ልቅር አልኳት። እንግዲያስ 15 ቀን ጠብቂኝ አለች። እሺ ሜዲካል ምናምን ጨርሼ መጥቻለሁ። 15 ቀን እሺ ጠብቅሻለሁ። 600 ዲናር ከሰጠሽኝ ከዛ ኩዌት እገባለሁኝ ምንም ችግር የለውም ያለው ነገር አልኳት። ጠብኳት። ተደወለልኝና ለበረራ ላይ ተባልኩ። ከዛ መጣችና ቁጭ ብለን እኔ ቤት ማለት ደስ እቤት እናቴ ቁጭ ብለን ታስበስበን ምን አለች? ፋጡማ አሁን በቃ አንቺ እንዲያርሺ በቃ ሄዳለሁ ብለሻል። እኔ ግን አትሂጂ ብዬሽ ነበር ወደዚህኛው እንድትሄጂ ነበር። አሁን ሄዳለሁ ብለሽ ካልሽ እንግዲህ በቃ ብትቆይ አለችኝ። 3 ወር ነው የምትቆይው አለችኝ። አይ እኔ እኮ ወደ ኩዌት መሄድን ጠልቼው አይደለም። እኔም ደስ ይለኛል እዛ ሄጄ ነገሮች ቢስተካከሉና ሁሉን ነገር ብናስተካክል። ግን አንደኛ እኔ በምን ሄዳለሁ? እሺ ካለ እንትን በይ ስራ አይ ወንድሜ ሊሄድ ነው ወንድሜ ልልክ ነው ምናምን ነገር ያን ስታመጣ ነው እኔ ራሱ ሳውዲ የጀመርኩት። አሁን ቅድም የሆነ ነገር ስታረግ አትነግረኝም፣ እዚህ ቦታ ስትሄድ አትነግረኝም ማለት ሳውዲ እሷ ራሷ አብራኝ ሸኝታኝ ታክሲ ባጃጅ ወደ እንትን ኮምቦልቻ ድሬ ወደ ደሴ ወደ አዲስ አበባ ለመምጣት እዛ ተራዋን እየወሰድሽባት ነው ሚውታል። እሺ ኡመኪያ ሳውዲ ስትሄድ ሳትነግረኝ በድብቅ ደብቃኝ ነው ሄደችው ብለሻል እና እሱንም ማስራጅን ጀሚላ ደግሞ ካለች ሼር አድርጊላት ትምጣና ለጀሚላ ሰሚራን እንዳትጠይቂያ ብቻ ነው ያልኳት። እኔ እሰጥሻለሁ አላልኳትም ብላለች። እሱን ደግሞ ጀሚላ መጥታ እንድትናገር እንፈልጋለን። እሺ ቀጥዩ ኡመኪያ። ኡመኪያ ምንድን ነው አይሰማም? ኔትወርክ ነው መሰለኝ።
አለ ጀሚላ የት አለች? ኔትወርክ አሁን መኪያ ከትናንት ጀምሮ እንዲስተሰቃየን ነበር። ገጠር ውስጥ ነው ያለሽ ውዴ? እንዴት ነው በዋትስአፕ ታዲያ ስራሽ የምትሰሪው? ይገርም። ኢትዮጵያ ተቀምጣ ለ2 ዓመት ያህል ኩዌት ላይ ሰራተኛ ታስገባለች። ኢትዮጵያ ሆና በዋትስአፕ ጋዜጣ ላይ በተፖስተው ቁጥሯ አረቦች ኮንታክት እያደረጓት እነሱ ኢትዮጵያ እንዳለች ያውቁ ኩዌት እንዳለች ነው አክተም ታደርገው በዋትስአፕ ሎኬሽን ካሉ እሷ ደግሞ ወደዛ ወደ ቀጠረችው ፌሯ ወጥ ሎኬሽን ፎርዋርድ ታደርጋለች። ሰራተኞቹን ያደርሳል። ኢትዮጵያ ተቀምጣ ገንዘቧን ትሰራለች። ኩዌት ናት። ኡመቲ አንቺ ነው እየጠበቅን ያለ ነው። እየሰማንሽ ነው። እዚህ ታሽካር ተብጎከሩ ወይ ወጥሽ ግቢ። ተሰቃየን እኮ በእናትሽ ኡመቲ አንዴ ውጭና ግቢ። ቆረጥሽ በኋላ ነው ለሰሚራ የነገርሻት ወደ ሳውዲ ልጅ እንደሆነ? ወደ ትኬት ከቆረጥኩ በኋላ አይደለም። መጀመሪያ ላይ ወደ አዲስ አበባ መጥቼ ሜዲካል አድርጌ እንትን ለሜዲካል ሰጥተሽ ከአሻራ ሰጥተሽ ሰጥቼ ሄድኩኝ። የዛን ሰዓት እሷ መርሳ ነበረች። ተመልሼ ሄድኩኝና እሷ ከዛ መጣች፣ ከመርሳ መጣች ቤት እኛ ጋር ማለት ነው። ተገናኘን። ከዛ በቃ ያንን የሚያደርኩት መጀመሪያም የጀመርኩት ያው እንደነገርኩሽ በሷ ምክንያት ነው። ያን ሆነ ታዩ ምክንያቱን አልነግርሽም። ያ ነገር ሆነና ጨርሼ መጥቼ ሜዲካልና አሻራ ሰጥቼ ያው በኋላ እዛ ከሄደ በኋላ ነው የትኬት የምትጠሪ። የዛን ሰዓት ሜዲካሉን ሁሉ ነገር ጨራርሼ ሂጄ መጣች ከመርሳ ተገናኘን ደሴ። ከዛ ረመዳን ሊገባ ነበርና እቤት ተሰባስበን በቃ እንደዚህ ነው ሂጄ ኮንት ብዬ መጣሁ። ነግሬያታለሁ መጀመሪያ ላይ በቃ እኔ ኮንትራት ሀገር ልሄድ ነው አልኳት። በቃ እንደዚህ ካልሆነ ኩዌት ካልተሳካልኝ ነገሮች እንደዚህ ከተጣመሙብኝ እኔ ኩዌት ሳውዲ ቢሆን ወይ ዱባይ ወይ ሳውዲ ልሄድ ስላት እንዴ እንዴት ትሄጃለሽ? እንዴት ሄደሽ እንደገና ዝቅ ብለሽ አረብ ቤት ትገቢያለሽ አለች። የትም ቦታ ይሁን እኔ መሄድ እፈልጋለሁ አልኳት። ከዛ እንደዛ ስላት ያንንም እንደዛ አልኩበት። መጀመሪያ ትሄጃለሽ ኩዌት እንደማምናት ሳምናት ነው የቀረብኩት። በቃ እዛ በጣም ነው ማምናት። ገብቶሻል? ያለችውን ነገር የምትለኝ ሁሉ በቃ ከእህቴ በላይ ነው ማምናት። ያ ነገር ስላለ ሰሚራ በቃ የሆነ ነገር እኮ ቢሆን እኔ ብሄድ እንደዚህ ብል እንደዚህ ማለት ስላስራት መጨረሻ አይ ምሳ ሰዓት ላይ ነው ቁጭ ብለን እኔና እሷ ብቻ ነን። ሰሚራ ይሄ ነገር የማይሆን ከሆነ እኔ በወይ ኮንትራት ሀገር ልሂድ፣ የሚሆን ከሆነ ብር ካለ ሆነ ወንድሟ ሊሄድ ነው ብላኝ ማለት ነው ወደ ኩዌት። እሱ ከሚሄድ እኔ ያለንበትን ነገር ታውቂያለሽ፣ እኔ ቀድሜ ልሂድና ነገሮችን ሁሉ እኮ ማስተካከል እንችላለን አልኳት። አይ አለችኝ። አይ እኔ እሱ ወንድሟ አለና እሱ ልሄድ ነው እያለኝ ስለሆነ መጀመሪያ እሱን ነው የምልከው ስትለኝ በቃ የዛን ሰዓት አይ ነገሮች ሁሉ እንደመራው ጀመርኩ ሄድኩኝ። ሜዲካል ወስጄ አሻራ ሰጥቼ ተመልሼ ወደ ደሴ ሄድኩኝ። ደሴ ሄጄ ከዛ እሷ መጣች ከመርሳ ማለት ነው። ተገናኘን። ከዛ ያለው ነገር ሂጄ እኮ እንደዚህ አድርጌ መጥቶልኛል፣ ግን ያው ገና ነው ሜዲካሉ ምናምን ጨርሼ መጣሁ አልኳት። ከዛ እንዴት ተይው አለችኝ። ተይው አትሂጂ፣ ሜዲካሉ እናንተን የከሰርሽውን እዚሁ እሰጥሻለሁ አለች። አይ እኔ ፈልገው ይሄኛውን የምሄድበት የሚገኝ ከሆነ ይገኛል አለች። ይኸው እሷ አለች ይገኛል፣ ችግር የለውም። እንግዲያስ 15 ቀን 22 ቀን የቆየሁት ከዛ በኋላ ማለት ነው 22 ቀን በዚህ 15 ቀን ውስጥ ከመጣ ትኬት ራሱ ቢቆረጥ እተዋለሁ፣ ወደ ኩዌት እሄዳለሁ። ካልመጣ በቃ ያለው ነገር ኪሳራ እንትን አይደል፣ ቀጥታ ወደ ሳውዲ እሄዳለሁ ተባባል። ጠበቅ። ልክ መጣ ሲባል አብረና አምሽተን ዋል። ከጧትም መጣች ቤት እዛው ሰፈር እሷ ቤት ክላስ ይዛ ነበር። ከዛ መጣችና ቤት ውስጥ በቃ ያው አለ አይደል ስትለያይ የምታረጊው ነገር ያንን በቃ እንደምንም እንደማዘንም እንደምንም ማለት ተለያየን። ቻው አለችኝ። ታች ድረስ ታክሲ ተራ ድረስ ሄድኩኝ። ከዛ እስከ በረራ ቀን ድረስ ያው እንደዋወላለን። እዚህ መጣሁ ሳውዲም ከሄድኩኝ ያለሁበትን ልጠፋን ነው በቃ አልተመቸኝም። እንደዚህ ነው አሞኝ ስቲል አሞኝ እንኳን ደም ማነስ ነበረብኝ። የልጆች ጓደኛ ያለች እሷ ጋር ሂጄ
ሐኪም ቤት ሂጄ ከሐኪም ቤት የተሰጠኝ መድኃኒት ሳይቀር ጁስ የቲማቲም ጁስ ጥሩ ነው ብለውኝ እሱ ሳይቀር ነው ፎቶ እያነሳሁ እንኳን ምልክላት ሳውዲ ካለሁ ራሱ ማለት ነው። እንኳን እዚህ አይደለም ሳልነግራት መሄድ ቀርቶ ያ ሁሉ ነገሮች ሁሉ እዛ ድረስ እያለ እሷም አይዞሽ እያለችኝ እንትን እያልኩ ያለ ግን ምን አለች መሰለሽ? እዩ እናቴ አለች። እኔ በእናቴ ያው ማንም ሰው በእናቱ እንትን አይልም። እኔ በእናትሽ መቼም ቢሆን አትዋሽም። እናቴ አጠገብ ቁጭ ብላ ማዘር አለች ምንም ነገር እንትን አትበሉ 3 ወር ብቻ ነው የምትቆየው አለች። ከ3 ወር በኋላ አትቆይም። እዚህ እኔ እንትን ማለት ማስተካከል ያለብኝ ነገር አስተካክላለች፣ ትመጣለች። ከዛ በኋላ በህጋዊ ኩዌት ትሄዳለች አለች። ከዛ እናቴ እንደዛ ሳውዲ ሲሄድሽ በህጋዊ አይደል እንዴ? ሳውዲ በህጋዊ ነው ሄድኩት። ታዲያ ለምን በህጋዊ ነው ለመመለስ ነው የሄድሽው ስትሄጂ? ሰርቼ የተወሰነ ሰርቼ ወደ ኩዌት መሄጃ የዛን ሰዓት ወደ ኩዌት ስትሄጂ ኤርፖርት ላይ የሆነ የሚከፈል 150 ዲናር አይደል 150 ብር 150 ሺህ ምናምን እየተከፈለ ነበር የሚያልፉት ማለት ነው። ቀጥታ የለም ነበር የዛሬ 2 ዓመት ታስታውሽ ከሆነ ያ ነገር ስላለ ለዛ ቢያንስ እንኳን በግማሽ ሂጄ ሰርቼ መምጣት አለብኝ በሚለው ተመካክረን ነው የሄድኩት። ከዛ ለእናቴ ራሱ እንደዛ ብላ ቃል ገባችላት። ከዛ እናቴ ራሱ እውነት መስሏት ከዛ እንደዚህ ብላ ነበር እኮ ልጅ እንዴት ነው ምናምን ነገር አይ ችግር የለውም ኢንሻአላህ አመጣለሁ ምናምን ነገር እያልኩ ያን ሁሉ አሁን ኪዳ ጭራ ላይ ወይ መናፈሻ ሐዲቃ ምናምን ቁጭ ብላ አንዲት መዳም ልጇን እያጫወተች አግኝታ ስራ ትፈልጊያለሽ አለቻት። አዎ ፈልጋለሁ አለች። ደሞዝ ተነጋገረች፣ ገባች። ሂዳ ሴቶች ከሐዲቃ መዳሟ ቀጥታ እሺ የዛኔ ደላላ የለም መሀል ላይ ራሷ ናት ቀጥታ መዳሟን ያገኘቻት። ስለዚህ ሙሉ ብሩ ለሷ ነው የሚሆነው፣ አይቆረጥም። አይቻልም። ምንድነው አይቻልም? ምን ማይቻል ነገር የለም። ተያዥ ደላሎቹ ተያዥ ስለሚሆኑ ነው እንዴ? ተያዥ ስለሚሆኑ ነው በየወሩ። ጥሩ አሁን የሺ ልጠይቃል። የሺ አንዲት ደላላ ማለት ነው ስራ ገብታሽ ተያዘች። ከዛን ከደሞዝ ላይ የሚቆረጠው 50 ዲናር ለማን ይሰጣል? እንትን ሙቀደም ይባላል። ስትገቢ መጀመሪያ የሚከፈል ያኔ ቅድመ ክፍያ በእኛ በአማርኛ ማለት ነው። እሺ ሙቀደማው ቅድሚያ ክፍያ። እሺ ቅድሚያ ክፍያ ይከፈላል። ከዛ በኋላ እሷ ትወስደዋለች እቺ ደላላዋ ማለት ነው። ለምን ደላላዋ ለምሳሌ የስንት ወር ሊሆን ይችላል የሚከፈለው ቅድመ ክፍያ? የወር ነው የሚከፈለው። ከወሩ 100 ዲናር የሚከፍላል፣ 50 ዲናር የሚከፍላል። ያኔ ቅድመ ክፍያ በየወሩ ነው ሁሌ የሚወሰድ። ያ ለምንድን ነው የሚሆን? ሰራተኛ የተሰርታ ካልተመቻት እንትን ብሩን እዛ እንዳጠፋ ወይም ደግሞ ሙሉ አይከፈላትም። አሁን ብትወጣ ያንን ብር እንትን ነው ደላላዋ ትመልሰዋለች ወደ አረቧ ማለት ነው። ልጠፋ ወይም ወደ ሌላ ብትቀየር እሱማ ልክ እዚህ አሁን ቤት ስንከራይ ይሄንን አፓርትመንት እንዳስያዝ ነው ማለት ነው። ለምሳሌ ኮንትራታችንን ሳንጨርስ ብንወጣ ብሩ ይወሰዳል። ቤት ውስጥ የሆነ ግድግዳ ሰብር የሆነ ነገር ብናበላሽ ብሩ ይወሰዳል። እንደዚህ ያን ነበር ታንተው ነበር እነሱ ይወስዳሉ። በቃ ሁሌ ይወስዳሉ። እኔም በፊት እንደዛ ነበር የሚመስለኝ፣ ግን ከእነሱ ከሄዱ በኋላ ሰጥተው የሚማረው ቤቱ ሰው እንደዛ ያደርግም። በነገራችን ላይ ሌላው ከተያዘ ወደ ሌላ ሀገር ነው ቀይሮ የሚሄደው። ወይኔ ግን ደግማ መግባት አትችልም። ኦልሬዲ ህገወጥ ስለሆነች አትችልም። ሴም ካርዱ እስካለ ድረስ ትፈቀላለች። ከዛ ሴም ካርዱ ሲበላሽ ሴም ካርዱ አይበላሽም። የሷ ለምን አስከፍተዋል? መጀመሪያ ገንዘብ ከፍላ እንዳይበላሽ አድርገዋል። ያኔ መስመሩ ከሷ ጋር የለም፣ ግን ዋትስአፕ ገንዘብ ከፍላ ኤክስፐርት ዳይሬክት መስመሩን ፈደለች የምትጠቀምበት ሌላ ሰው ነው የሚጠቀምበት። ግን ያ ሰው መስመሩን የሚጠቀምበት ሰው ዋትስአፕ መክፈት ቢፈልግና ዋትስአፕ ክሬት ቢያደርግ እንትን ቨሪፊኬሽን ኮድ ወደ ኤስኤምኤሱ ስለሚገባ ያ ሰው ይወስድባታል። እሷ እንዳለችኝ ከሆነ ለኔ ብዙ ብር ከፍላ ያኔ 80 ዲናር ከፍያ አሰርቻለሁ ብላኛለች። እንዳይከፍት አድርገዋለሁ ብላኛለች። ሰውየው እንዳይከፍት አድርጋው እና ደግሞ ሌላ ሲም ካርድ ደግሞ በእኔን ራሱ አውጭልኝ ብላኝ ነበር። እኔ አይመቸኝም ምናምን ብዬ ነው እንጂ አውጭልኝና ላኪልኝ ብላኝ ነበር እሷ ራሱ። አንቺ ራስሽ ህግ ወጥ አይደለሽ? እንዴት ሌላ ሲም ካርድ ታውጫለሽ? በፓስፖርቴ ነው ነው በፓስፖርትሽ። እሺ ሁሉ መኪያ አሁን ገብተታል።
ይቅርታ እንግዲህ ሸበካም ቢሆን ነው ወላሂ ችግር የለውም። ያቆምሽው አብራችሁ መስራት ጀመራችሁ። ስራችሁን አንድ ቤት ነው የምንበላው፣ አንድ ቤት ነው የምንጠጣው፣ አንድ ቤት ነው የምናድረው። ስለዚህ ስራችንን አንድ ላይ እናርግ ብላችሁ አንድ ላይ ሆናችሁ እሱ ጋር ነው ያቆምነው። ይሄን እኔ ያልኩበት ነገር የለም። ልክ የሷ ስራዋ ልጆቹ እንዳልኩሽ ሲሄዱ እኔ ጋራ ያው ባንድ አይደለና ቤቱም ኪራይ አብራ ነበር የምትከፍለው። እንዳልኩሽ ራሷን ችላ ነው ራሴን ችዬ ነው የምኖረው። ግን እነዛ ልጆች ሲሄዱ እኔ ጋራ በምን ምክንያት ተስማምተን እንደተቀመጥን ባለፈውም ጠይቄያለሁ፣ አሁንም ጠይቃታለሁ። አላውቅም። ያዛ ስራው መኪያ እሷ ያለችውን ሰምተሻል። ስለዚህ አንቺን ግን አፍዛ ደንዝዛ አርጋብሽ ስለነበር አታውቂም እንዴት አንድ ላይ እንደሆናችሁ። እሷ ደግሞ አንድ ላይ ሆና በእሷ ጥያቄ ነው የምትለው። እሷ የምትለው በአንቺ ጥያቄ አንድ ላይ ምን ነው በላለች። አንቺ ነሽ እንደውም አብረን እንስራ ያልሽኝ አለ። አብረን እንስራ ማለት በፊት እንደውም እሷ ስራ ባላት ሰዓት ነበረ ወላ ስራ በሌላት ሰዓት ነበረ? አንቺ ግን አላውቅም ማለት እንዴት አላውቅም እንዳልሽ አላውቅም። እንዴት አታውቂም ማለት ከቀልብ ያልነበርኩም ነው። ሀይባዬ እንደዛ ማለት ሳይሆን ስራውን ለራሱ እኔ እየሰራሁኝ እሷ ለራሱ ሂሳብ እንድትሰራ ለራሱ የሰጠኋትን ቀን እኔ አላውቅም። በጥቅሉ ምንድን ነበር እንደውም የምትለኝ የሆነ ሂሳብ ፋጡማ እንደዚህ ብር ፈልጋለሁኝ ምናምን ስላት ማለት ነው ስላት ትንሽ ብር አንሺ ምናምን ትልና በኋላ ምን ትላለች? ባለፈው በልጆቹ ፊት ብላለች። ምንድነው የምትለው? ቢያንስ የሆነ ነገር ተናገርኩሽ እንዴ እኛ እኮ እንድንቀየር ነው ብዙ ብር እንዲያናባክን ነው ትላለች። አብረን ስንሄድ እኮ ብር አከለክልም ቢያንስ እኔ ልጆች ጋር ካወጣው ብዙ ብር እንዲያላጠፋ ለሱ እንዲያሰጣው ትላለች። እንዲያሰጣት ትለዋለች። እሱም አይሰጠኝም አተባለው ብር ሌላ አይሰጠኝም። የፈለገ ነገር ቢሆን ልጆች ካሉ እነሱ ጋር ነው አንስቻት ብቻ የምመጣው። እሱም ለምንድን ነው በኋላ እኔ ቤት ስመጣ የሆነ ነገር ተቀየምሽኝ እንዴት ትላለች። ማለት ስቆዘም እኮ ታውቃለች፣ እሷ ስቀየር ታውቃለች። አሁንም ባለፈውም በልጆቹ ፊት ብላኛለች። ይሄን ስልሽ የነበረውን እያልኩ ብዙ ጊዜ እላን ነበር አለች። እሺ ይሁን ችግር የለውም አልኳን እኮ እሷ ይባየ አሁን ኢትዮጵያ ለራሱ እስከመጣሁበት ድረስ ቢያንስ ባለስራ ሰው ከሆነ ሻብረን አሁን አንቺና እኔ ባለስራ ከሆነ የሆነ ቦታ ስትከጂ ልታስረጅኝ ይገባል። የሆነ ቦታ ለህር ከሆነ ላስረዳሽ ይገባል አይደል እንዴ? ለምን ይላንቺ ጫና ጥላለሁ ወይ አንቺ ለምን ለኔ ጫና ትጠያለሽ? እሱን ነገር አንደኛ ብሩ ትናማታ ስትጠይቂያት አንዳንድ እያለ ነው የጠፋው አለችሽ። ለምን ነው አንዳንድ እያለ የጠፋው? በይ ወንድሜ ባለሙያ ነው አለችሽ አይደል እንዴ? ቤቱ አናቱ ላይ ነው። እስኪ አንድ ቤት ለመግዛትም ሆነ ለመስራት ስንት አመት ይፈጅብሻል? አንቺ በቀላሉ ስራ እየሌላት ሴት ልጆችን አንቺ አንድ ሁለት ብለሽ ቁጠሪ ብታያት የማትቆጥር ሴት ንገሪኝ። አንቺ ለራሱ ንገሪኝ። ለምሳሌ ስንት አመት ይፈጃል? በቀላሉ እዚህ ቦታ ላይ እኮ ቤት የሚያሰራ ሰው አለ። ሁለት ባልደረባ ባለስራ ሰዎች አሉ። ምን ያህል ቤት ለመስራት መሬት ገዝቶ ቤት ለመስራት ከ3 እስከ 4 አመት ይፈጃል ስራው። ኦኬ ገቢሽ ወስነው ነው የወስነውም። ግን ይሄን ለማረክ ገቢ ካለሽ እኮ አመት ይበቃ። እናንተ እኮ እናንተ ለምሳሌ በጣም ገቢ ያለበት ስለራሷ ነው ማውራት ያለባት እዚህ ቦታ ላይ። ራሴን ችዬ ነው ቤቴን ስሰራ የነበረው ብላለች። የስራ ነገር የለም። ሁለታችሁ እኩል ናችሁ። የምታገኙት ገቢ እኩል ነበረ። አሁን ነው የተካፈለ። ራሴን ችዬ አለችሽ እኮ ታዲያ ራሴን ችዬ ነው ቤቴን የሰራሁት አለችሽ እኮ። አብረን እኮ አላለችም ሀይባዬ። እናታለን እንዴ እኛ ስላለች ብቻ እንቀበላታለን እናምናታለን? ሁለታችሁም የሁላችሁ የመናገር እድል አልተሰጠኝም እንዳትሉ፣ የመናገር እድል እንሰጣችኋለን እንጂ የተናገራችሁትን ሁሉ እናምናለን ማለት አይደለም። አትመኒ ግን እሷ ቢያንስ ይሄን ነገር እሷ ቤቱን ስትሰራ እኮ ታላይቱ ላይ ነው ቤቱ እየተሰራ የነበረው። ባለሙያ አልከፍልም አለችሽ። ለምን ያልተከፈለው ብር በየወሩ ባለሙያ ስለሆነች እኮ ታዲያ ባለሙያ ቢሆን እኮ ታዲያ ያንን ብር ወራት ጠብቆ ደሞዝ እኮ አጠራቅመን ነው አይባዬ አንድ ጉዳይ ስንፈጽም የሁለት ወር የሶስት ወር ብር የኔን ይዤ ቁብ ገብቼ ወይንም ተበድሬ ነው እንደገና አንድ ጉዳይ ማስጨርሰው። ደግሞ አንዴ ጨረስና ደግሞ ጊዜ ይጠብቃል። ለምን ገንዘብ እስከሚይዝ አይደል እንዴ? አያቋርጥም። ገቢ ካለኝ ግን ሳምንቱን ወሩንም እሰራዋለሁ ገቢ ካለኝ ማለት ነው አይደል? ያነ ብር ደግሞ እንደዛ እያለ ይመጣን ይላካን። እንደዚህ ነው ይላታን። ያነ ብር አውቶማቲክ ነው የሚላከው። ይበልጡን መረጃው እያንዳንዱ ነገር ያለው የወንድሜ ስም ነው ብላሻለ ከመጀመሪያው። ለምን 30 ሺህ ብር የሚሆን 50 ሺህ ብር የሚሆን ሂሳብ ያወጣን እቃዎችን ያቃን ይላክለታል። ያን ቤት እንደተጨረሰ ይነግራታል።
የመጨረሻ ታማ ቤቱ እለት ቆርቆሮ ሊለብስ ነው 2001 ላይ ይሁን 2000 ላይ ይሁን 2021 ላይ ይሁን አላቅም ቤቱ ሊለብስ ማለት ነው ቆርቆሮ አዛ የዛን ቀን ለራሱ የገባውን ብር ቁጭ አርጋና አስረዳችኝ እኔ ላኩት እንጂ ያንን ብር ስንት ብር እንደገባ እኮ እራሷ ናት በዚህ ቤት አለችኝ 2200 ዲናር ፈጅተና እሰቢው አሁን ደግሞ ሳይታሰብ የህክምና መጣለይ ታማ ይቻ አሽቀል ባህር የምትባልና እኔ የመንግስት ሐኪም ቤት አስገብተን ዲም ተሰጥቶ ከፊሏን አንጭ ተብዬ ነው ምልሽ ሀቢባ ከፊሏን ካላመጣሽ ወይንም ብሩን በየቀኑ 7 ዲናር አልከፈልሽ ወደ ሀገር ትገባለች ተባልኩ ገብቶሻል ከፊሏን ከየት ነው የማመጣው አሽቀል ባህርና እኔ እዛ ቦታ ላይ ሐኪም ቤት ያስገባናት እኛም አልተያዝንም ግን እሷ ስለሆነ የምትገባው በገዛ ፓስፖርቷ ግን ህገወጥ ናት ያውቃሉ ያንን ብር 350 ዲናር የ5 ቀን አልጋ ከፍዬ ባው 200 ዲናር የግል ሐኪም ቤት የህንዶች ማለት ነው የግል ሐኪም ቤት ስንት መጣ 550 ዲናር መጣ የግል ደግሞ ሀኛው ሰፈር አለ እዛ ጋር ደግሞ ስንሄድ 160 ዲናር ነው ያወጣው የዛን ሰዓት አይባ ብር አፍሪካዎቹ ብትካ ኢትዮጵያዎቹ ተበድሬ ነው ታውቃለች ያቺ 350 ዲናር እኮ ማለት ነው የሃይቅ ልጅ ናት የሰጠችኝ አፍሪካ ላይ ደግሞ እሱ አፍሪካዊ ሆና ነው የሰጡኝ ለሊት 5 ሰዓት ላይ ያሽቀል ባህርና እኔ ሐኪም ቤት ወጥተን መጥተን ጧት 5 ሰዓት ተደወለብኝ ለምን ነይቶለ ውጭ ተብያለሁ ነይቶላ አለች ሹፌሩ ተኝቷን በኦንላይን ነው ብሩ የሚከፈለው ሐኪም ቤት እዚህ እንደ ግል ሐኪም ቤት ሳይሆን በኪኔት ነው የሚከፈለውና እኔ ደግሞ ያንን ብር ተበድሬ ይዤ ሄድኩት በካሽ ነው ሹፌሩን በቀጠቀጠኛ ጋር አምሽቶ ስለመጣ ተኝቷን ስልክ ያነሳም እሷ ለራሱ ሶፊያ ተኝታለች ታክሲ ይዤ ሂጅ ያንን ብር ከፍዬ አስወጣው 5 ቀን ተኝታ ማለት ነው በኋላ ቤት መጥተነ ያንን ብር ነገረችኝ እሷ በህክምና 760 ዲናር እንዲያወጣት ወደ ኢትዮጵያ ይቺ ቆርቆሮ ለመልበስ 2200 ዲናር ነው ብላ አስረዳችኝ ይሄን ነገር ማንይልኝ አልኳት ይቺ ጀሚላ አምልሽ ልጅ ምንድነው አለቻቱ ጀሚላ ነፈጡምን ብራቸውን አላምንም ያልኩበት ምክንያት ማለት ነው እያንዳንዱ ስነግርሽ ምንድነው አለቻቸው ኢትዮጵያ ሂጅ 3 ወር ነው የምቀመጠው ወረቀቱ ሁሉ ተጨርሷና ገብቶሻል ግቢ ተብላለች 3 ወር ነው የምቀመጠው ስለዚህ ሰሚራን እንዲያጠይቁ እኔ ነው የምጠይቁት ሰሚራ እንዲያጠይቋት የሌሎች ብር ስለምሰጥ ብላ እያንዳንዱ ነገረቻቸው ጀሚላን አዘበፊን ነው ጀሚላ አንቺ ማትፈልጊው ከሆነ እንደዚህ ለህር ነውና ለንደን ብሩን የማንንና የፋጡማ እስር ቤት ያለችዋንና ጀሚላ ኦኬ የፋጡማ ከ8ቱ ልጆች የፋጡማ እስር ቤት ያለችውንና የጀሚላን ፋጡማን እንትን ሰሚራን እንዳትጠይቋት እኔ ነኝ የምሰጣቸው አለቻቸው አዎ አለቻቸው የሁሉ ጊዜ 2 አመት ኢትዮጵያ ይምጡና እሺ ፋጡማ እስር ቤት ናት ጀሚላ ትምጣ ችግር የለውም ማቸው ልጆቹ ለራሱ ያውቁ የለ ስትላቸው እኔም እሺ አልኩኝ ይበሉ ይምጡና አዎ ብላናለች ይበሉ ይመስክሩ እሺ ስትል እነዛ ልጆች እኔንም ጠይቀው ቁም ምክንያቱም ተነግሯቸዋና ቆይ ኮሜንት ይቅርታ ኮሜንት ላይ አረዋቢ ወደ ገደለው እያላችሁ ምጨቀጭቁኝ ምን ላድርግ ህዝቡ ሰልችቶ ድምጽ እንዳይሆናቸው ብለው ነው ሁለቱም ሀተታም ያበዙት ፋጡማም ቅድም ረጅም ሰዓት ወስዳ ሀተታ ስታወራ ከሀስ ከፈስ ታስረዳ ነበር አሁን መመኪያም ወደ ጉዳዩ ግብ ወደ ብሩ ስላት እኔ ለምንድነው ለማውራት እድል የማይሰጠኝ አለች ይሄን የሚያረጉት ለምንድነው ተመካክረው ነው እኛ ሰልችቶን ህዝቡ ሰልችቶት በቃ ብለን እንድንተዋውና ድምጽ እንዳንሆናቸው ነው ለልጆቹ ገባችሁ ቢ ስማርት ሃይባይ ስላወራሁኝ ይቅርታ ይሄን ነገር እኔ በልጆቹ መስከር መተው ይሄን ቃላት እሷ ለራሷ አላልኳቸውም ስትል ባንዴ በቷ ጠይቂያት እኔ ወሬ ላቋርጥና ጠይቂያት አላልኳቸውም ትበለኝ እነሱም ደግሞ ጀሚላ አዎ ፈጡም አንዴን ጠይቃታ ፈጡም ለጀሚላ የቲሟና ለፋጡማ እስር ቤት ላለችዋ እኔ በህይወት አሉ አልሞቱ ቢመጣሉ ይመሰክር እኔ ሰሚራን እንዳጣጣቸዋለሁ ብለሻቸዋል እሺ የዛን ሰዓት በእኔ ልመጣ አካባቢ ከመጀመሪያው ነግረሻል ታውቃሽ አይ እኮ ነው መልሱ አዎ ወይም አይ እሺ ቆይ አንድ ደቂቃ ብቻ አንድ ደቂቃ በላይ አልፈጭብሽም ፈጡ ምን አልሽ ጀሚላን እንንገራ ፈጡ ምንም አሁን ብሩን ስለማይፈልጉት አለች
አንቺ አለችኝ ይሄንን ይዛ ነው እኔን ማሁን ይሄንን እኔ እንዲወጥ መዳርጋ ነው ሁለታችን ቁጭ ብለን ጀሚላ ሰይድም አለች ጀሚላዬ ሰሚራ እንዳትጠይቂያት ነው ነገሮች ይስተካከሉልኝና እዛ ከገባሁ በኋላ ነገሮች ከተስተካከሉ ሁሉም ነገር ቀኝ ይሆናል ብያለሁ። ግን እንዴት ልበላሽ በቃ አዎ ነው ማለት ነው። ስለዚህ ለጀሚላና ለፋጡማ አውርተን ለፈጡም አላልኳትም። ፈጡም እኔ ከገባሁ ራሱ ልንገርሽ ፈጡም እኔ ከገባሁ እንኳን ኢትዮጵያ ብሬላ ላኪልኝ እያለች እሷን ራሱ ትላል ነበር። ጀሚላንም አሁን ብሩን አሁን ስለማትፈልገው አለችኝ። እሷ ጋር አውርተን ሶስታችን ቁጭ ብለን አውርተን ነው ይሄንን አውርተን ሁለታችንን ተስማምተንበት ነው እንደዛ ያልኳት ጀሚላ ደግሞ አለታችሁ መነጋገር እኮ አይመለከተንም። አሁን እኔ ምን ራስልሷ ስራ ቦታ ናት በሪካርድ ይናወራ ነው። ከዛ አንቺ ያለ ሐሳካልሽ እንጂ ችግር የለውም ሰሚራ ብዙ ስለሆነ ችግር የለውም አለች። አሁን ያንን ይዛ ምን እሷ ይሄን ብሩ በቃ አንቺ እንደዛ ስላልሻት ያንቺ ጋር ነው አለኝ። አሁን ይሄን ነገር ያመጣችው አንዴ ፈጡማ አዳምጪ። ጀሚላ ትጠራና ጀሚላ ትናገራለች። ለጀሚላ ብለሻታል። ይሄንን የጀሚላ ስንት ነው? 1400 በለው በቃ አስገቢያትማ ጀሚላን አስገቢያት። ቆይ አንዴ 793 1000 የጀሚላ ስንት ነው? 1586 1586 ነው። የእንትና ዲናር ነው የጀሚላ። ስለዚህ የጀሚላ ለራሷ ብሩን ለጀሚላ ለራሷ ብለሻታል። ስለዚህ የጀሚላ ብር አንቺ ጋር ነው። ሰሚራን እንዳትጠይቂ ልንገርሽ፣ ብሩን እኔ ልኬዋለሁ፣ ለፕሮሰስ አድርጌዋለሁ እና እዛ ሊሄድ ነው። እዛ ከሄድኩ በኋላ እሰጥሻለሁ አላልኳትም። በሰዓቱ እሷ የዛን ጊዜ እኔ ልሄድ ስለነበር ያልኳት እሷ ጋር ሰሚራና እኔ አንድ ላይ ሆነን ጀሚላ በአሁኑ ሰዓት ብሩን ስለማትፈልገው ጀሚላን አናግሪያት አንቺ ከሄድሽ በኋላ እንደዚህ እንዳትል ነገሮች እንዳይስተነካከሉ ከዛ በኋላ እንሰጣታለን አለች። ደግሞ ወረቀቷን ጨራርሳ ነው የገባችው አለች።